በጣም ያዘንኩት አንድ መሪ ተብሎ ካየውበት አሳዛኝ ነገር ደብረጽዮን ነው ማነው የሚባሉት ሰውዬ በጣም የሚያጅብ ነው። ሳዑዲ ላይ ሞት ሊፈረድባቸው የተፈረደባቸው የትግራይ ተወላድ የዓለም ሕዝብ ሁሉ ለዚህ ፍትህ መቆም አለበት አሉ። አዎ እንቆማለን። ሳዑዲ ላይ ሞት የተፈረደባቸው ወንድሞቼ እህቶቼ አላህ በሰላም የተፈረደባቸው ሞት ተሰርዞላቸው በሰላም ከእናት ከአባታቸው የሰሩትንም ስተት ደሞ ወደ ጌታቸው ተመልሰው ሀገራቸው እንዲገቡ የሁላችንም ምኞት ነው። ይሙት አትልም፣ ሰው ይሙት አይባልም። አንድ ንጹህ ልብ ያለው ሰው ምን አባቱ ይሙትና እንኳን ተገላገልን አይባልም። እሳቸው የንግግር ተናገሩ። ጥሩ ነው ንግግሩ፣ ምን ችግር አለ? በጣም ግን የሚገርመው የዓለም ሕዝብ ለዚህ ፍትህ ሰብአዊነት ነገር መቆም አለበት። በእርግጥ ምንጽር ለብሰዋል እሳቸው አክሱም ጋር ሲገቡ ምንጽሩ ላይ ለብሱ ይችላሉ። መርጦ አልቃሽ ማለት ይሄ ነው። መርጦ አልቃሽ ማለት ይሄ ነው። እዛ እንዲገደሉ ዓለም አቀፍ ጥሪ እያደረግን አጠገባችን ሰርጋቸውን በልተው ለቅሶ ተደራርሰው በሰላም ተኗኑረው እንደነሱ ደም እንደበሉት ደም እንደጎረሱት እሳት እንደበሉት ጦርነት ላይ እንደተካፈሉት የነሱ እናትና አባቶች እሳት በልቶ ሒጃብ የለበሱትን እሳት በልቶ ሰላት የሚሰግዱትን የከለከለ አካል ምን አይነት ፍትህ የተፈለገው? ይሄ ነው መርጦ አልቃሽ። እቺ ሀገርም የሚያጠፋት ይሄ ነው። ማንም ትልቁን ተው እህት ከባሏ ጋር ተጣልታ ስትመጣ የነገረችን ነገር ሁሉ እንዳትቀበላት መጀመሪያ አዳምጠው። እህትን የሰጠኸው ባልም እሱንም አዳምጠው። አባቴን ሰደበ እናቴንም ሰደበ አንተንም ሰደበ ስትል ልታሞቅን የመጣችው አረጋግጥ። ወንድምም ከመጣ እንዲያረገችኝ ሲል አዳምጥ። እስቲ አዳምጠዋለሁ። አንቺን የሰጠሁት ጊዜ እኮ ይሄ ልጅ እኮ ቤተሰቤ ነው ወንድሜ ነው። ስለዚህ እሱንም አወራዋለሁ። ትንሿ እቺን ስላለመድን እዚህ ክፍለ ሀገር ሙስሊሞች እንዲሆኑ ሲባል እሳታቱን አረጋግጥ። ሰው ወንበርን ፍለጋ ብዙ ነገር ሊያረግ ይችላል። ፊርዓውን አላህ ለዓናውን ያወርድበትና ያ ሁሉ ሕፃን ልጅ የገደለው ለምንድን ነው? ወንበሩን ለመቀመጥ ነው። ያ ሁሉ ሕፃን ልጅ የገደለው። ስለዚህ እዚች ጋር ኦርቶዶክሶች ተገደሉ ብለን ክብሪት እንለኩስ፣ እዚች ጋር ሙስሊሞች ተገደሉ ብለን ክብሪት እንለኩስ ተብሎ ስራ ይሰራል። ምንም የማታውቀው ወንድሜ ምንም የማያውቀው ወንድሜ ተፈትኖ ይወድቃል ማለት ነው። ብዙ ወንድሞች እዚህ ላይ ወድቀዋል። እኔ ደግሞ በጣም የምታሳዝኑኝ ድምፅ አልሆንክም። ድምፅ አይሆን ማንም ድምፅ ሆነ አልሆነ ለህሊናው የሚኖር ሰው ድምፅ ይሆናል። ለህሊናው የማይኖር ሰው ድምፅ አይሆንም። እኛ ድምፅ የምንሰጠው ኦርቶዶክስን ለማስደሰት ብዬ አይደለም፣ ግዴታዬ ነው። ፕሮቴስታንትን ለማስደሰት አይደለም፣ ግዴታዬ ነው። ውለታ አይደለም፣ እንደ ሀገር ግዴታዬ ነው። እኔም ቀብራር ብዬ መስጊድ ገብቼ መስገድ አልችልም ኦርቶዶክሶች ከተበጠበጡ። ፕሮቴስታንትን ከነካው በሰላም መስገድ አልችልም። ለምን ይነካሉ? አገሬ ነው አለ። ሃይማኖቱ እንዲስፋፋለት የሚፈልገው ያድርግ። እኔም አደርጋለሁ፣ እሱም ያድርግ። ተከባብሮ እስካደረገ ድረስ ወጣ ያለ ኦርቶዶክስ ወጣ ያለ ሙስሊም ካለ ይሄ ለሚመለከተው አካል ተነግሮ ነው ማብረድ ያለብን። መንግስትም ይሄ ነው ስራው። ከኢትዮጵያ ውጭ ሆኖ ብዙ ሙስሊሞችን ብዙ ኦርቶዶክሶችን ኢሞሽናል ለማድረግ የሚሞክሩ ብዙ አሉ። ብዙ ከሰው ልጅ ምላስ ነው የወጣው ስድብ እስከምንል ድረስ የሚናገሩ አሉ። እነዚህ ሰዎችን በጣም አድርገን መጠንቀቅ ያስፈልጋል። በጣም መጠንቀቅ ያስፈልጋል። ስለዚህ የዚህ አይነት ሂደቶች ወንድሞች እህቶች፣ ይሄ ሚሊዮን አለኝ እኔ በግሌ ከዚህ በፊት ነግሬያችኋለሁ። የማይጠቅማችሁ ከሆነ ከዚህ ቤት ውጡ። ፎሎ ያረጋችሁኝ ውጡ። እንዴ ለማኝ ነው እንዴ?
ኮንፊደንስ ሊኖረው ይገባል። እኔ የሙስሊሙ ሀብት ነኝ የህዝበ ክርስቲያኑ ሀብት ነኝ ነው ማለት ያለበት። ህዝብህ ናቸው። አዎ አንተ እንደምትሰግዱ አይሰግዱም። እነሱ እንደሚሰግዱትም አንተም አትሰግድም። የሃይማኖት ልዩነት አለ። አዎ አለ። ምን ጥያቄ አለው? ምን ጥያቄ አለው? አንተ በሰላም ብትሰግድ እነሱ በሰላም ብትሰግዱ የሚመጣ ችግር አለ? የለም። ነገረኞች ደግሞ አይመቻቸው። ስለዚህ እዚህ ብዙ ብሎ የተሰማችሁ ወንድሞች እህቶች አላችሁ። የእንትናን ሲሆን እንትና አደረገ፣ የእንትናን ሲሆን አላደረገም፣ የእንትናን ተቃወመ። አረ ድምፁ ይዘጋ። አደረገ አላደረገ ማንም ሰው ኦርቶዶክሱ ሲደርስበት ዝም አለ፣ ሙስሊሙ ሲደርስበት ተናገረ። ይሄ ተገቢ አይደለም። ሙስሊሙ ሲደርስበት ችግር ተናገረ፣ ኦርቶዶክስ ሲናገር ዝም አለ። ይሄን ሰው ማን ፈልገው? ይሄ የቲክቶክ ጥገኛ ነው፣ የፎሎወር ጥገኛ ነው። ይሄ ሁሉ ነገር ደግሞ ያበላሸ ነው። እኛ ይሄን ፕሮግራም እንከታተል እህትና ወንድሞቻችን፣ ላይፋችን ላይ ለውጥ ማንነታችን ከፍ የማያደርግ ነገር ዝም ብለን ፎሎ አናርገው። ምንም አይጠቅምም። እኛ ለትርኪ ምርኪ ሁሉ ነው እኮ እያደረግን ያለ ነው። እኔ ነኝ ያበላሻቸው፣ አንተን ያበላሻቸው፣ አንቺ ነሽ ያበላሸሻቸው። እቺን ሀገር በጋራ መጠበቅ አለብን። ጦርነት የው ሱዳን ተበትነው ነው ያሉት፣ ዓለም ላይ ሶሪያ ተበትነው ነው ያሉት፣ ሊቢያ ተበትነው ነው ያሉት፣ ፍልስጤም ተበትነው ነው ያሉት። አላህ በሰላም ያሳድረን በሰላም ያውለን ማለት እኮ ቀላል ጸጋ እኮ አይደለም። ወላሂ ቀላል ጸጋ አይደለም። ስራም ብናጣም ትዳራችን ቢበላሽም የሚያስጨንቀን ነገርም ቢኖር ማንጋትን የመሰለ ነገር የለም በሰላም ማምሸትን የመሰለ ነገር የለም በሰላም። ለማንም አይመችም። ለማንም ፎሎ አታድርጉ ብሎ ፖሊስ ይናገር እንዴ? እኛ ነን እኮ ማድረግ የሌለብን። ስንት ወንድሞቻችን ታዝበናል። ስንት የህዝብ ሀብት ናቸው ያልናቸውን አዝነንባቸዋል። አሁንም መንግስት አርሲ አካባቢ ይሄን ክብሪት የለኮሱ ማንም አጣርቶ ለህዝብ እንዲያቀርብ ጥያቄያችን ነው። አክሱም አካባቢ ያሉት አካሎች ለፍርድ እንዲቀርቡልን፣ ሰላትን የከለከሉ፣ ሒጃብን የከለከሉ፣ ማንነትን የከለከሉ፣ ዓለም ሰርቶ በዚህ ዘመን የማይታወቅበትን ስራ የሰሩ አረመኔዎች ለፍርድ እንዲቀርቡ ጥያቄያችን ነው። በየትኛውም አካባቢም ደግሞ የዚህ አይነት ክብሪት የሚለኮሱ ጊዜ ሊሰጣቸው አይገባም። በየትኛውም አካባቢ አንዳንዴ ብልጭ የሚሉ ቦታዎች አሉ። ልክ አሁን ሲዳማ አካባቢ ሲሳደብ የነበረው በመንግስት አካል ቁጥጥር ስር ውሏል። እነዚህ ለማህበረሰብ አይጠቅም፣ ለሚስቱ አይጠቅም፣ ለቤት አይጠቅም። ሃይማኖተኛ ሰው በፍጹም የሰው ሃይማኖትን ጠልቶ የራሴን ሃይማኖት ላክብር አይልም። በጥላቻ ግን በምንሰክርበት ጊዜ ይህ ጥላቻ ከባድ ነው። ሰው በጥላቻ ከሰከረ ሐኪም ቤት ሄዶ አይታከምም። አላህ ይጠብቀን። ወላሂ ጥላቻ፣ ጭፍን ያለ ጥላቻ። ለምን ተቀደምኩ፣ ለምን ከፋለብኝ፣ ለምን አማረበት፣ እንዴት በለጠኝ፣ እንዴት በለጡኝ የሚል ሰው ከዚህ የበለጠ ቫይረስ የለም። ይሄ ደግሞ ሐኪም ቤት ያኬድ አላህ ምህረት ተጠይቆ ነው ያ ረቢ አንሳልኝ የሚባለው። እንዴት አገባች፣ እንዴት አገባ፣ እንዴት አገኘ፣ እንዴት አገኘች፣ እንዴት ተለወጠ፣ እንዴት ተለወጠች፣ እኛ ስንት ዓመት ደክመን የምንል ከሆነ ይሄ ዓለም አቀፍ ሐኪም ቤት ብንሄድ ጤነኛ አንሆንም። ወላሂ ከዚህ የበለጠ በሽታ ይሄ ነው በሽታው፣ የጥላቻ ስካር። ይሄ በጣም ዱዓ ይፈልጋል። የጥላቻ ስካር ይሄ ደግሞ በፖሊስ አይታረምም፣ በመግለጫ የሚታረም አይደለም። ኦርቶዶክስ ቸርች ሃይማኖቱን ለማስፋፋት የሚችለውን ሁሉ አደረገ። ቅር ሊል አይገባም። ከዚህ በለጠ ምን አለ? በቃ ይጣር። ማንም ፕሮቴስታንት ሁሉም ፕሮቴስታንት ቢሆን ነው የሚመኘው። እኔም የዓለም ሕዝብ ሁሉ ሙስሊም ቢሆን ነው የምመኘው። ኦርቶዶክስም ሁሉም ኦርቶዶክስ እንዲሆን ነው የሚመኘው። ግን በጥላቻ አይደለም። መሬት ላይ ወረድ።
ለሆነ ሰው እየዘፈንክ ለሆነ ሰው እንዳልሰማ የምትሆነው ተወውሱ ምንም አይጠቅምህ። የሚገባው ይግባው። እኔ አንድ ሰው ስም አልነሳም አንስቼምም አላውቅም። ቅድም የገብረ ጽዮን የሚያነሳውት ባለስልጣን ስለሆኑ ነው። ከሳቸው የማይጠበቅ እንደሆነ ከሳቸው አጠገብ ሺህ ሙስሊሞች ለዛች ሀገር ነፃነት የሞቱ አሉ ስለሚደርሳቸው እንዲያውቁ ብዬ ነው። አሁንም የመጣባችሁን በላ መታበርዱት ህዝቡን አብርዱት። ፍራሽ ላይ እያለቀሰ ያለ አልጋ ላይ እያለቀሰ ያለው የአክሱም ቤተሰቦች እያለቀሱባችሁ ነው። እያለቀሱባችሁ። ስለዚህ ሁሉም ወደ ሃይማኖታዊ ሰላማችን የመምጣት የጋራ ስራችን እንጂ ለፖሊስ አካል ብቻ የሚሰጥ አይደለም። የተሸከምናቸው ክፍተቶቻችን፣ ሐዘኖቻችን፣ ጭንቀቶቻችን ሁላችንም እናውቃቸዋለን። ብዙ ሐሳብ አለን፣ ብዙ ጭንቀት አለን። ያ ጭንቀት ያ ሐሳብ ዱዓ ይፈልጋል፣ ዚክር ይፈልጋል፣ መተናነስ ይፈልጋል፣ ሰደቃ ይፈልጋል። የሚፈለግ ዝናብ ቆሟል አይደል? ለምን ቆመ? በኔ ነው የቆመው። በኔ ነው የቆመው ሰው ሲል ምህረቱን ሲጠይቅ አላህ ረህመቱን ያወርዳል። በተቻለ መጠን ፕሊስ ባካችሁ አንደኛ የምታደርጉትን ፎሎ የምታደርጉትን ሰው በደንብ ወቁት። ዛሬ እኮ ሚስት ያረገዘሽ ብሎ የእርግዝናዋ እየታየ እሷን ፎሎ እያደረግን ነው። ላኢላሃ ኢላላህ እርግዝናዋ ለሁሉም እየታየ ማለት ነው። ይሄው ሚስቴ እኮ አረገዘች እንኳን ደስ አላችሁ